አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ ቃል እንግዲህ በኃይሉ እየደበደባት ነበረ። ከድብደባ ያወጣት የምርመራው ውጤቱ ነው ማለት ነው። እንግዲህ የምርመራ ውጤቱ ተጭበርብሯል። እንግዲህ እንዴት ተጭበረበረ ዶክተሩ ራሱ አልገባውም። ሆኖም ግን ሰላም እየለደመችና ያው እየተጠጠተ ትገኛለች። ልጅን አስወጥቼ እያለች ማለት ነው። አሁንም ያው ትክክለኛ ልጅ በምርመራ ተረጋገጠች። ይቺ ጨራቅ ናት እያለች ነው። ወላኪን ግን ተጭበርብሯል በሆነ ሁኔታ ተጭበርብሯል። ዝሮ ቃልም ደስ እያላት ትገኛለች። መጨረሻው ምን ይሆናል ብላችሁ ትገምታላችሁ እናንተ? ምን ይሆናል ብላችሁ ትገምታላችሁ? ግምታችሁን ኮሜንት ላይ ይላ እና አለክልሐልን እንዴት ናችሁ? በተረፈ ግን ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። ጌታዬ እባክህ ከዚህ ጉድ አውጣኝ። የምርመራ ውጤቱን አንተ አስተካክለው እባክህ። ይኸውልሽ ቃል እንደምንም ሰላም ይሻትች እኔ ዶክተሩን ላናግረው። ያማል እንዴ? ምን ብዬ ነው ማስወጣት? እያት እስኪ አሁንም እኮ እንደ ጣሏታ ነው እያየችኝ ያለችው። ምን ብዬ ነው ሻሞጣው? ስሚ ቃል እንደምንም ብለሽ ይሻትች፣ አለበለዚያ ነገሩ ይበላሻል። የመጨረሻ መሞከር አለብን። በኃይሉ ነገሮች ከተበላሹ እኮ በጣም ቆይቷል። አሁን ስርዓተ ቀብራችን እየተፈጸመ ነው። አይገባም እንዴ? ምንድነው የምታሾካሹኩት እናንተ? ኧረ አልተንሾካሸክንም። ያው የአባትና የልጅ ወሬ እያወራን ነው አይደለ ቃልዬ? አዎ አጎቴ። ተንኮል ማሰብ መቼም አታውቀውም ማለት ነው። እንዴት አድርጋችሁ የምርመራ ውጤቱን እንደምትቀይሩት እያሰባችሁ ነው። በቃ ተስፋ መቁረጥ የሚባል ነገር አታውቁም። በአሁኑ ግን አብቅቶላችኋል። በእናቴ ላይ ከዚህ በላይ እንድትጫወቱባት አላደርግም። ቃል አይንሽ ምን ሆነ ነው? ቀልቷል እኮ። እኔ ምን ታታሊው? አንቺ ካዲ እንዴት ነው ያንን ፋይል አምጥተሽ ለገነት ስትሽ ሌላ ፋይል ለኔ የምትሰጪኝ? አንዴ ላስረዳ። አረ ምንም አልሆንኩም። ትንሽ እንቅልፍ ነው። ደግሞ ለእኔ የምታስቢልኝ አታስመስይ። ለማወቅ ያክል ነው የጠየኩሽ። ለማንኛውም ዶክተር አንተ ውጤቱን አሳየንና ወደ ስራ ሂድ። እሺ ወይዘሮ ሰላም። ቆይ እንዲህ በደረቁማ የሆነ ነገር ነው እንጂ ምን ቁጭ ብለሽ ታኛለሽ? የሆነ ነገር አቅርቢ እንጂ። አይ አያስፈልግም። እህቴ ምን ሆነሻል? አያስፈልግም አልኩህ እኮ። ዶክተር ያስፈልጋል? ኧረ አያስፈልግም። ሁላችንም ጨርሰን ወደ ጉዳያችን እንሂድ። ካላችሁ መቀጠል እንችላለን። ግን ይቅርታ አንዴ ስልክ ደውዬ አናግረኝ ልምጣ። በኃይሉ ምን ሆነሃል? አንዴ ውጤቱ ሰምተህ ታወራለህ። ሁላችንም እኮ ጉዳይ አለን። ሰላም ምን ሆነሻል? አንድ ስልክ እኮ ነው ላውራ ያልኩሽ። ይሁና ታዲያ ምን ነው ውጤቱ እንዲገለጽ አልፈለግም? ምን ማለት ነው እሱ ደግሞ? ያው ሁኔታ እንደዛ ነው የሚመስለው። ልክ ውጤቱ ሲመጣ አንተን የሚጎዳ ያለ ነገር ነው የሚመስለው። ሰላም፣ ከዚህ ውጤት በኋላ ግን እያንዳንዱ በተናገርሽው ነገር ታፍሪበታለሽ። በጣም እርግጠኛ ነኝ። እስኪ እናያለን። ከዚህ ውጤት በኋላ ብዙ ጉድ እንደሚወጣ እርግጠኛ ነኝ። አዎ ለዚህ ነው ሁኔታቸው የተቀየረው። እሺ ለማንኛውም ስልኩን አውርተና ምንም ቢሆን ምን ውጤቱ አይቀየርም። በከንቱ ባትለፋ ግን ጥሩ ነው። እሺ ላከው ረፍጠን። በኃይሉና ቃል በጣም ጭንቅ ጥብብ ብሏቸዋል ማለት ነው።
ይኸውላችሁ እዚህ ጋር ማለት ነው። እስኪ እነሱን ነገር ተወት ላድርገውና የራሴን ላሳያችሁ። ይኸው ማንጎ ናት ይቺ ማለት ነው። ማንጎ ተክያት ተተከልኳት ማለት ለአንድ ወር ያክል ውስጥ ተደብቶ ፍሬው ዝም ብሎ ሳያጎመጉም ራሱ ቆየ ማለት ነው። እና ያው አይበቅልም ምናምን ብላችሁ እንዳትጥሉ። ወይ ዳቦ አለቀብሽ እንዴ? እትጂ ቆይሽ መጣ። ከዛ እንደዚህ ከወጣች ግን መውጣት ተጀመረች። ቅጠሏ ብቅ ማለት ከጀመረ ገና 10 ቀኗ ነው ማለት ነው። የ10 ቀን ቡቃያ ነች። ይቺ ደግሞ ተስር እንግዲህ አንድ የማንጎ ፍሬ ነው 2 ዛፍ ሆኖ ሊወጣ የሞከረው። እዚህ ጋር እንደምታዩት ተጎን አቆጥቁጣለች ማለት ነው። ሌላ ልትወጣ ችኛይቱ ግን የ10 ቀን ናት ብላችሁ ታምናላችሁ ወይ? እንደዚህ ቆንጆ ሆናለች። ቀጥ ብላ በመጀመሪያ ላይ ጎበጥ ስላለችብኝ ቀጥ ብላ እንድትወጣ ብዬ ነው ሃይላንድ ያረኩባት። እና ደግሞ ልጆችም እንዳይረግጡት ልጅ ያለበት ይሄ ልጆችም እንዳይረግጡት ነው። እዚህ ጋር ሁለተኛው ነው። አሁን ይሄም ማንጎ ነው ማለት ነው። ይሄኛም ደግሞ እንደምታዩት አጎምጉሟል። ቅጠል ለማውጣት ተዘጋጅታለች ብቻ ሳይሆን እያወጣችም ነው ማለት ነው። አንዱ ማንጎ ፍሬ መንታ ሆኖ ነው የሚወጣው። 2 ነው የሚያበቅለው ማለት ነው። አንድ ሆኖ አይደለም የበቅለው። የኔ በቅሎ ስላየሁት ነው ይሄን የምላችሁ ማለት ነው። እንደዚህ ይኸው እንደምታዩት ያምራል። ታምራለች ደግሞ ታምር ዋት እንደምታምር ማለት ነው። እንደዚህ ሆና በእላለች። እንግዲህ እንዲያጠቃላይ ይቺ ወር ከ10 ቀኗ ነው ማለት ነው። ከተተከለች ወር ከ10 ቀኗ ነው። ምክንያቱም እላችኋለሁኝ። እዚህ ጋር ደግሞ ቲማቲም ምናምን እንትን ያልኩት አበባ ይዛለች። እዚቹ ጥር ምጥን ብላ ማለት ነው። አበባ ይዛለች። እንደዚህ እየቆፋፈርኩኝ አንዳንድ አታክልቶች ተክያለሁኝ፣ ግን ተበቀሉ በኋላ ነው ማሳያችሁ። ይሄ እንደዚህ ጥግጥጉ አሁን ይሄ እንዳለ እንደምታዩት ተክዬበታለሁኝ፣ ግን ይብቀልና ተበቀለ በኋላ ማሳያችሁና ምን ምን እንደተከልኩበት ማስረዳችሁ ይሆናል ማለት ነው። ይሄው እንደምታዩት በጣም እንትን ነው ማለት አንደኛ ደረጃ ዝናብም እየዘነበ ነው። ከዛ ሲቀጥል ደግሞ ዋልካ ነው፣ ውሃማ ነው ቦታውና እንትን ነው ጨፌ ነው ማለት ነው። እንደምታዩት አረንጓዴ ነው እንደዚህ እንደምታዩት ማለት ነው። እዛ ወዲያ ዳር ላይ ነው እንግዲህ ያሉት ማንጎዎቹ። ያው ወዲህ መጥቼ ነው ሰፊ ነው ግቢው። ስለዚህ እየቆፈርኩ አሁን ይሄን የምታዩት ጨፌ ሁሉ እያንዳንዱ እየቆፈርኩኝ እተክልበታለሁ። አሁን ላይ ተክል ስለማይገኝ ነው። ምክንያቱም በሰኔና በሐምሌ ነው የሚገኘው እንትና ምንድነው ማንኛውም ፍል ማለት ነው። የማንኛውም አታክልት ቡና ምናምን ተክያለሁ። ተበቀለ በስነ ስርዓት እስኪ አሳያችኋለሁ ማለት ነው። ለመብቀልም ስንት ጊዜ እንደፈጀበት ስንት እንደቆየ ማለት ነው። ማንጎቱ አሁን ወር ከ10 ቀን ነው ብያችኋለሁኝ ማለት ነው። እና ቡናው ደግሞ በስንት ጊዜው እንደበቀለ እንዴት እንደሆነ አሳያችኋለሁ። ይሄ ሹሽዋ ነው። ሹሽዋ ይባላል እንግዲህ በሀገራችን ሹሽዋ ነው። አሁን ጊዜ ነበር የበቀለችው። እንደምታዩት የጠገበ ይሆናል ማለት ነው። ቀጥ ብላ እንድትወጣ አሰሪያታለሁኝ በገመድ ባጥሩ ልክ ልትሆን አሁን ትንሽ ነው የቀራት እላችኋለሁኝ። እና ብዙ ነገር ተክያለሁ። ሃይደርቄ ጎመን ምናምን እዚህ ጋር ደጃፍ ላይ ልጆቹ ተሰብስበው የተጫወቱ ነው እላችኋለሁኝ። ይሄንን ይመስላል። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። እና ወዶችዬ ያው እንግዲህ ላይክ እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ። ያው እንግዲህ ቪዲዮ እየሰራሁ ብቅ እላለሁ ማለት ነው። ብቅ ስል ደግሞ አበረታቱኝ፣ አጠናክሩኝ እላችኋለሁኝ። ያው እንግዲህ ዩቲዩብ ይከፍላል ይላሉ። እስኪ ዩቲዩብ ተከፈለ እኛንም ይክፈለንና መልሰን ስደት እንዳንሄድ እዚሁ ቁጭ ብለን ልጆቻችንን እናሳድግ ማለት ነው። አበረታቱኝ እላችኋለሁኝ። ማንጎ ደግሞ ታፈራ አበላችኋለሁ። አብሽሩ፣ ጥያችሁ አልበላም ማለት ነው። እሺ ለማፍራት ያብቃው። አብሽሩ እናንተን ጥዬ አልበላም ማለት ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። በያላችሁበት ሰብስክራይብ ያደረጋችሁ ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ አሁንም ግዳፋችሁ ያስፈልገኛል። አበረታቱኝ እላችኋለሁ። ሰላም ሁኑልኝ ባይ